ኡስታዞችሽ ያሸማቀቀት ተጽፏል መጽሐፍ ቅዱስክ ላይ እስልምና ላይ የተለጠፍክ እስልምና እንትን ያልክ እንተምትለው እንዴት እንደምለጥፈሽ ላሳይሽ። ኡስታዞችሽ በሰው እየተማሩ ስለሆነ ኡስታዞችሽ ከስር እየተማሩ እንደሆነ እንዴት እንደምለጥፍሽ ላሳይሽ። ለምን እዘለዋለሁ? አላህ ግን ይታያል። ኮንፈርም አድርግና ወደዛ ምድ ይታያል። ኦኬ የሚታይ አምላክ የሚታይ ነገር ደግሞ በጊዜና በቦታ የተገደበ ነው። ስለዚህ ጣዖት ነው የምታመልከው ማለት ነው። መሐመድን አላህ በእጆቹ ሲያሻሸው ይሄ ጡቱን ራሱ ንዝር ያደረገውን ለምን እንደ ዋርማፕ ሲያደርገው እሱን እዛ ትመጣለህ መረጃ ጂጁንጃ ሙስሊሞችን ብትሆኑ ሙሐመድን ያመናችሁ አላህ የሚባል ቲንዱንቴ ስለሌለ ሙሐመድ ጋነም ነው። በትልቅዬ ትሪ፣ በትልቅዬ ሳህን፣ በትልቅዬ ገበቴ ምግብ እበላለሁ፣ ትልቅዬ ጋን የሚያክል ፍራፍሬ እበላለሁ ብለህ አትመኝ። ይሄ ለረሀብተኞች የምርጫ ቅስቀሳ ነው። በገነት እንደዚህ አይነት ነገር የለም። የኔን ፊት አይተሽ ሳምንት ምግብ ካልበላሽ ጭንቅላት የሌለውን አላህ ደግሞ እያየሽ እንዴት ነው በትልቅዬ ሳህን ምበዩ? አላህ አይታይም አባቴ። በገነት ውስጥ ታየዋለሽ እኮ አላህ ፊት አይቼ 30 ቀን እጾማለሁ አልበላም ማለት ይሻላል። አሁን ዝም ብለሽ ረመዳን የእፎይን ፊት ነው ያልኩት። የእፎይን ፊት ብታይ ወር ሙሉ ሳትበይ ትጾሚያለሽ ማለት ነው። ጥሩ እኮ ነው ይሄ። ከርቤ ፈሰሱ ነው ፈሰሰ ምንድን ነው ይሄ ነገር? ምንኛ ነው መጽሐፍ ቅዱስ ምንድን ነው የሚያወራው? ጋባዝ አሁን ከርቤ ሲል ሙሐመድ ስፐርሙን እጁ ላይ አፍሶ አይሜን ሱሬው ላይ በእጇ እንደምጠርገው እንደዛ ነው የተረዳሹ። ከርቤ ነው የሚለው ስፐርም አይደለም የሚለው። በኋላ ኦኬ ሊያየውም አይችልም ሲልስ አሁን ላይ ዋዲ ነው በምንኛ አላህን ከዚህ በኋላ አንድ ሰው ሊያየው አይችልም። እንደዛ ተቀበላለህ? ልቀበልህ? በዚህ ስቴትመንት መሰረት አላህ ላይ አስቀምጬ ልቀበልህ? እና ወደፊት አይለማሽ ምን ላድርግ ነው ዳዊት? እንዴ ልታየው አትችልም ማለት ኦልዌይስ ቢያይ አይታይም ማለት ነው። ብራዘር አላህ ልታየው ቃሌ መቼም ለሻኔ ለውፎይ ቃሌ መቼም ልታየው አትችሉም ስለው መቼም አይታይም። መቼም አይታይም። መቼም አይታይም። ወደፊት ለሽ ሊያይክ አይችልም። መቼም አልከኝ እኮ አይደለ? ጊዜ ጠቀስኩ እኮ። እሺ ወዳላየው እሺ ይሄን ዘለ ወዳላየው ለምን እዘለዋለሁ? አላህ ግን ይታያል። ኮንፈርም አድርግና ወደዛ ምድ ይታያል። ኦኬ የሚታይ አምላክ የሚታይ ነገር ደግሞ በጊዜና በቦታ የተገደበ ነው። ስለዚህ ጣዖት ነው የምታመልከው ማለት ነው። ቴንክ ዩ እናመሰግናለን። እሺ ክፈትለት። ቅድም እግዚአብሔር በምሳሌ እንደሚናገር እንንገረው እስቲ። እሱ ሜታፎር በምሳሌ ያላህ እንደማይናገር ካወቀ መዝሙር 78 ላይ ክፈትለት እስቲ ቁጥር 1 እና 2 ላይ መዝሙር 78 ላይ እግዚአብሔር በምሳሌ ይናገራል። ሊትራል የምንወስደው ነገር የለም። አይኔ ቅድሙን ያልኩትን ንገረኝ። እግዚአብሔር እጁ ዘርግቶ ከፈይ ዳሰሰ ይላል። ምን ለማለት ፈልጎ አንደኛ ታመጣለህ? ሜታፎር ነው። እጁን ይዘረጋል። ከፈተው ያ ጥቅሱን አምጣ እስቲ መጀመሪያ። እንደዛ የሚል ካለ አምጣ ጥቅሱ እግዚአብሔር ላውራ የሚለውን። እሺ እንደዛ ማይል ከሌላ አመጣልሃለሁ አይልም። መጀመሪያ ኮንፊርም አድርገኝና አመጣለሁ። አምጣ ማስረጃ መጀመሪያ። ዝም ብሎ አታውራ። ያስወጣኛል እፎይ። ለዛ ነው እወጣለሁ። ከዛ ወደ ነው ወጣው። ሌላ ስልክ አልያዝኩም። ኮፒ ልውረድና ልግባ። እንደዛ ነው። አምጣ ከፈለክ ደስ እንዳለ ቁጥሩን ንገረው ካወቅኸው። ሀቢብ ይከፍትልሃል እሱ ቁጥሩን ካወቅኸው እኮ። እሺ እንትን ረስቼዋለሁ። እንትን ልበል ወርጄ እንትን ልበል። በዛውም ደግሞ ምን ይዘህ ትመጣለህ መሰለህ? ሶሪ በሽር ነው አይደለ? ጀሚያ ተርሚዚ 32 34 ላይ አላህን ሙሐመድን አላህ በእጆቹ ሲያሻሸው ይሄ ጡቱን ራሱ ንዝር ያደረገውን
ለምን እንደ ዋርማፕ ሲያደርገው እሱን እዛ ትመጣለህ መረጃ ምን ያህል ፊሊንግ እንደተሰማው እንትን ትቀበላለሽ። በዛውም ይዤ ነው መጣ መጽሐፈ ኩፋሌ ትቀበላለህ። መጽሐፈ ኩፋሌ ችግር የለውም አምጣው። ትቀበላለህ መጀመሪያ ወይ አምጣው ችግር የለውም አልኩህ። አንድ ነገር ትቀበላለህ ተቀበል የሚባለው አትፈርበት። ትቀበለዋለህ አትቀበለውም አምጣው ችግር የለውም አልኩህ። ገለው ሳይሆን ትቀበላለህ ወይ እቀበላለሁ አምጣው። እሺ ሰምታችኋል። እቀበላለሁ ብለዋል። እሺ እሺ ሐዲስ ለራሱ ነገር ላምጣ ትቀበላለህ እንዴ ብትለኝ አዎ አምጣው እቀበላለሁ ልልሽ። መጽሐፈ ኩፋሌ ምዕራፍ 10 ቁጥር 2 ክፈትለት ሀቢቢ። እቀበላለሁ ብለዋል። መጽሐፈ ኩፋሌ ምዕራፍ 14 ቁጥር 2 ኦኬ ክፈትለት። መጽሐፈ ኩፋሌ የለም ዛሬን ተለባለው ኩፋሌ 14 ምዕራፍ 14 ቁጥር 2 ላይ እሺ ለንገር እጆቹን ዘርግቶ ከንፈሬ እንዳሰሰ ቢል ያመጣልን ነው። ኖ እሱ አይደለም። ያው እቀበላለሁ ስትለኝ ኖ ከንፈሩ እንዳሰሰ ቢል አምጣልን እንጂ ቅድሚያ ተጠቀስከው ነው ማለት ነው። ችግር የለውም። ወር ላይ እመጣልሃለሁ። ወርጄ እመጣልሃለሁ። ይሄ አንዴ አንብበን አሳዳኝና እንትን በል እኔ ከፍትለታለሁ። ትልቁ ላይ ላውራው አምጣ እንጂ ቅድሚያ እኔ ልክፈትለት። 14 ነው ያልከኝ አይደለ? አዎ ዴቭ መልካም። እሺ 14 እንግዲህ እያያችሁ ልብ በሉ። የተናገረው ዴቭ እንዳከፍትለት መጀመሪያ ላወራው ያምጣ አይሻልም? እኮ ያወራው እዚህ ላይ ያለ እኮ ነው ያለው። ቢል እዚህ ላይ ያለ ብሎ እኮ 14 ስንት ነው ያልከው? ቁጥር 2 ቁጥር 2 እንግዲህ እናንበበው። ይኸውላችሁ መኮንን መስቴማ መጥቶ የአምላክ ፊት ቆመ፣ እንዲህም አለ እነሆ ይሄን አይደለም። እስቲ ከፋት ብዥ ብሎ ያዝከኝ እኮ ኩፋሌ 14 2 ነው ያልከኝ ወንድሜ። እስቲ ዝቅ አድርገው። ይሄው ላሳየህ። ይሄው መጽሐፈ ምን ይላል? አትፈረበት። ዝቅ አድርገው ብሮ እያሳየው አትፈርበት። ምን ሆናል? ባውጣራው እኮ እሺ ዝቅ አድርገው። ጭንቅላት የሌለውን አላህ እኮ አይደለም የምናመልከው። ለምን የምናፍረው? ሰይጣን ሁሉንም የሚገዛ ይላል። እቀበላለሁ ደግሞ ብለሃል እና ይበላህ አለ። እቀበለዋለህ እና ይበላህ ገዢ ተብሏል። ከዚህ ዓለም ገዢ ተብሏል። በአዲስ ኪዳንም ያለው ችግር የለውም። ሰይጣን እግዚአብሔርን አስወጣለህ። ትቀበለዋለህ። ግን ከንፈሩ እንዳሰሰው የሚል አጥተህ ነው አይደል? ወደዛ ሄድከው። ከንፈሩ እንዳሰሰው የሚል ቃል የለም። አያችሁ ልጅ እንደሚዋሹ ያያችሁ። ከንፈሩ እንዳሰሰው የሚል ኩፋሌ ላይ የለም። ይሄኛው ዝቅ አድርገን አንብበዋ። ወደ ስንት ላድርግልህ? በእናትህ አታልቅስ። በቃ ያዝና ነው ታፍርበታለህ ይላል። እንደ ክፈቱልኝ አልከፈተልህ እኮ እዛ ሴት እኔስ እሺ ሀቢቢ አንድ ሁለት እንኳን ሴጣን ለምሳሌ ሆዳቸው አምላካቸው የተባለ አለ። ሆዳቸው የሚያመልኩ አሉ። አምላክ ሆድ ራሱ አምላክ ተብሏል። አንድ አገባቡ ይለያያል ማለት ነው። ምንድን ነው ያልከው ቢኒ? እግዚአብሔር በምሳሌ እንደሚናገርና በደንብ ደግሞ እንደማይታይ ዘጸአት 33 ቁጥር 20 ላይ እግዚአብሔር እንደማይታይ የተናገረበት ክፍል አለ። አይንም ላይ እንደማይችል ሰው አይቶት ራሱ መዳን አይችልም እና ከባህሪው አንጻር ከእግዚአብሔር ባህሪ አንጻር ሰው ሊያየው አይችልም። በጸጋ ነው የምናየው እንጂ እሱ ራሱን በገለጠበት መንገድ አይዞ ትን ብሎ ነው ውሃ ጠጣ። እስቲ አንዴ ልናገር። በጸጋ ማየት ሲባል እንዴት ነው? ለምሳሌ አብራራልኝ። በጸጋ ማለት በተገለጠበት ማለት ነው። ለምሳሌ ሰዎች በሚያዩት ልክ እግዚአብሔር ይገለጣል እንጂ በሙሉ ክብሩ በሙሉ ማንነቱ እግዚአብሔርን አይቶ መዳን አይቻልም። ማንም ሊያየው አይችልም። ቅድም ራሱ ማንም ሊያየው አይችልም የሚለው ፊውቸር ነው። ማንም አላየውም የሚልና እንደገና ደግሞ ማንም ሊያየው አይቻለውም ተብሎ ተነግሯል። ለማንኛውም ዘጸአት 33 ቁጥር 20 ክፈትለትና ከዛ ደግሞ መዝሙር 78 ምንም አስፈላጊ አይደለም። እዛ መሄድም ምንድን ነው? ምን አገናኘው? ምን አስኬደን? ለምን እንሄዳለን? ያ በደንብ ቅድም ስለተከራከረ የወደፊቱን አያሳይም ስላለ ጢሞቴዎስ ላይ በደንብ ላስረግጥለት ፈልጌ ነው። ለምን ማሳየው? እሱ ስላለ ነው እንዴ? መዝሙር ለሌሎችም በደንብ አድርገን ለማስረግጥ የግድ ምሳሌ ምናምን በጸጋ ማየት የሚለውን ሲድገሙ
ማንም ያየው የለም ሊታይ አይችልም ከተባለ እኮ ፔሬድ በቃ እሺ። በጸጋ ማየት የሚባለው እንዴት ነው? ያን በጸጋ አሁን እሱ ብሎ ነበር በጸጋና ይወንጀው እንጂ ምናምን ቢኒ ክፍሉ ላይ ተስማማ። ለመጀመሪያ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ላይ ወይንም ደግሞ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 ላይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 እሺ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው የማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም። ኢንሴንስ አልታየም ነው፣ ሊያየው አይቻለውም። ትስማማለህ? በዚህ ወጣ ወጥቷል። ልጁ ወጥቷል። ግልጽ እኮ ነው። ምዕራፍ 6 ቁጥር 17 አድርገው። ምዕራፍ 6 አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 ያ ራሱ እኮ ነው። ምዕራፍ 6 ቁጥር 17 አንደኛ አንደኛ 17 ነው። ከ14 አድርገው ችግር አለ። ምዕራፍ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ነው የቀደመ የከፈልከው። ያ ስለዚህ ግልጽ ነው ማለት ነው። ክፍሉ እኮ ምሳሌ ምናምን መሄድ የማያስፈልግም ይህንኛው ስለሚዘጋው። ኤኒዌይስ ሙሀጅር ግን የከፈተው ቦስ እሱን አይደለም። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17ን ክፈትለት። እዛ ላይ ደግሞ ይዘጋዋል። ይሄ ቁጥር 16 ነው። ተከራከረኝ እኮ እንደዛ ሲል ክፍሎቹ የተወሰነ እንደሚለያይ ያውቃሉ። ምዕራፍ 1ን ክፈተው ቁጥር 17። እሺ ምዕራፍ 1 ነው። ምዕራፍ 1 አልነህ እኮ ብቻውን አምላክ ለሚሆን ለማይጠፋ ለማይሞት ለዘመናት ንጉሥ ምስጋና ክብር እስከ ዘላለም። ቁጥር ዝቅ አድርገው። ምንድን ነው የከፈትከው? አሁንም አንደኛ ጢሞቴዎስ ምዕራፍ 1 ነው። ከዚህ ልክፈትልህ። ቁጥር እየተሳሳትኩ ነው፣ ግራ አጋባኝ። ከሁለቱ ጋር የተወሰነ ልዩነት እንትኖቹ እንዳሉ ታውቃለህ። አንድ ላይ በደንብ ጥንቅቅ አድርጎ ይዘጓዋል። የማይታይ ብሎ አሁን የከፈተው እኮ ምዕራፍ 1 ነበር። ድጋሚ የከፈተው የቅድሙ ነበር ምዕራፍ 6 17። አሁን አንደኛ ጢሞቴዎስ አይደለም ምዕራፍ 1 ቁጥር 17 ላይ ቁጥር 17 ይኸው ብቻውን አምላክ ለሚሆን ለማይጠፋ ለማይታየውም ለዘመናት ንጉሥ ምስጋና ክብር እስከ ዘላለም ድረስ አሜን። ምን ለማይለው? ለማይታየው ፔሬድ። ራሱ ነው። ትክክል ነህ። ራሱ እኮ ነው። ራሱ እኮ ነው። ቁጥር 17 ነበር ያደረከው። አላየሁትማ። ቁጥር 16 ነው የሰጠኝ። ይኸው ራሱ 17 ነበር ያደረኩት። እሱን አላነበብኩትም ነበር። አንብቤዋለሁ። ይሄን አላነበብኩትም። ይሄን አንብበዋል። የታችኛውን አንብበ እንዲህ በሬድ ስለሆነ በቃ 16 መስለዋል። እንደዚህ ስራ አይደለም። እሱንማ አንብበንለት እንትን ለማይጠፋው ለማይታየው ነው የሚል። ይሄኛው ደግሞ ብቻውን አምላክ ለሚሆን ለማይጠፋ ለማይታየው ብሎ የዘላለም ንጉሥ ይለዋል። አክቹዋሊ አንድ አይነት ነው። ዘሴም እንትን ያላቸው እዚህ ጋር ለአብ ነው፣ እዛ ጋር ደግሞ ለኢየሱስ ክርስቶስ ነው የተነገረው። ጌታችን መድኃኒታችን ኢየሱስ ክርስቶስ ኢቭን በስጋ ተገልጦ ታይቶ እንኳን ለሱ ነው እንግዲህ የማይታይ እየተባለ ያለው ውጪስ ከነ ሙሉ መለኮቱ ከነ ሙሉ ክብሩ አናየውም የሚል ነው ሜሴጁ። ለዛ ነው ብርሃነ ዓለም ቅዱስ ጳውሎስ እንግዲህ አንድ ምዕራፍ ላይ ቁጥር 1 ላይ ለአብ የተናገረውን ለወልድም አዘሴም ታይም የተናገረው ማለት ነው። በመለኮት አንድ ስለሆኑ ከነ ሙሉ መለኮቱ ክርስቶስ እንኳን በስጋ ተገልጦ ከነ ሙሉ መለኮቱ ታይቷል ተብሎ አይነገርለትም ማለት ነው። እሺ ሙሀጅር ሚውትን አንስታል ካለ ሰላም አመሻችሁ። እንዴት ናችሁ? ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። እንዴት ናችሁ? አለን ደህና። እኔ ለክርክር ወይ ደግሞ
ለሌላ ነገር ሳይሆን የፍላጎትና የሐሳብ ጉዳይ ይዤ ነው የመጣሁት እና በዛ ጉዳይ የሚቻል ከሆነ ላውራችሁ በሚል ነው። አይ ነው ከቶፒኩም ከጥያቄም ውጪ እኔ ሙስሊም ነኝ እና ያን ለማድረግ የሚያግዘኝ ክርስቲያን ወይ ደግሞ የሚያግዘኝ አካል ካለ ፍቃዳችሁ ከሆነ ብዬ እንደ ጥያቄ ነው። ዞሮ ዞሮ እኔ ክርስትናን መቀበል ትምህርት መማር ነው። ትንሽ ድምፅን ከፍ አድርገው ብዙም አይሰማም እያል ስለ እና ክርስትናን መቀበል እፈልጋለሁ። ስቀበል ግን በገብርኤል ዕለት ቢሆንና ከዚህ በፊት ከጓደኞች ከክርስቲያን ወንድሞቼ ጋር ሐዋሳ ገብርኤልም ቁልቢም ሄጃለሁ። ትንሽ ድምፅን ከፍ አድርገው ብዙም እየተሰማ አይደለም። አይሰማም? እሺ አሁን ኔትወርክ ይሆናል። አሁንስ ትንሽ ከፍ አድርገና ቀጥልሽ። ኦኬ እሺ፣ ኔትወርክ ይሆናል። ምናልባት ከተሰማ አሁን ንገረኝና ላውራ። የሚሰማ ከሆነ ይሰማል አሁን መሰለኝ። እና ከዚህ በፊት ገብርኤል ብዙ ጊዜ ለገብርኤል ቤተክርስቲያንም ከጓደኞች ጋር ሄዳለሁ። ሐዋሳ ገብርኤልም ቁልቢም ሄጃለሁ። እዚህም አዲስ አበባ ባሉት ከጓደኞች ጋር ሄዳለሁ እና የተለያየ ክርስትና ትምህርቶችንም ሰማለሁ። ጓደኞቼም ጋር ያለው ነገር ያለውና ያን ነገር ውስጤ ላይ በማደር የተነሳ ክርስትናን መቀበል ፈለኩ አሁን ላይ እና ስቀበል ግን ቁልቢ ገብርኤል ሄጄ ክርስትናን ብቀበል ደስ ይለኛል። ያን ለማድረግ ደግሞ እኛ ምን እንድናግዝ ነው? ያ እሱ ማድረግ እኮ ትችላለህ። ክርስቲያን ጓደኞች የሉ ትምህርት ከሆነ በውስጥ ቃልን ፎሎ አድርገውና ቃልን ጠይቀው ኢንቦክስም አድርጌልህ ነበረ። ፎይ ምናልባት አላየሁም ይሆን አውራኝና በውስጥ እናወራለን እና እኛ ልንረዳህ የምንችለው ትምህርት ብቻ ነው። መምህራን ጽፌልህ ነበር እኔ አዎ ጽፌልህ ነበረ እና እዛ ሄጄ ክርስትና መቀበል ደስ ይለኛል። እዛ መሄድበት አሁን ትንሽ ያለሁበት ሁኔታ ላይ ስለማይፈቅድልኝ ስለሆነ ያን የሚያግዘኝ ከግዴታ አቅራቢያ ቤተክርስቲያኖች ይኖራሉ። ከአቅራቢያዎች ማመቻቸት ትችላለህ። እንደሱም አድርጋለሁ፣ ማድረግ አይቀርም። ግን የኔ ፍላጎት እዚህ ቤትም ካለው ግን ትምህርትን ተማር ቃልን ፎሎ አድርገውና ትምህርት ተምረሃል ምን ያህል እና የሚለውን ቃልን ፎሎ አድርገውና ከቃል ጋር ጨርሱ። በውስጥ አውሩ። ኦኬ እሺ፣ ያን የሚያግዘኝ አካል ማለት ነበረ። ኦኬ እሺ፣ በቃ ፎሎ አድርጌያለሁ። ፎሎ መልስ ፎሎ አድርገው ቃልን ትምህርት ከሆነ ትምህርት ያግዛል። ከዛ ውጭ ግን የለም። ኦኬ እሺ፣ ኦኬ ለዛሬ ቢበቃ ምን ይመስላችኋል? ስለዚህ ስለ ፈጣሪ እጆችን ስናጸድ እጆችን ዋብያዎች ሲያጸድቁ ፍጡር ባህሪን እያጸደቁ እንደሆነ ተመልክተናል ማለት ነው። ግራና ቀኝ ከሰጣችሁ ግራና ቀኝ የሚል ነገር ከመጣ ግራ እጁ ያለበት ቀኝ እጁ የሌለበት፣ ቀኝ እጁ ያለበት ግራ እጁ የሌለበት ይመጣል ማለት ነው። ይሄ ደግሞ ፍጡራን ጋር መመሳሰል ነው። እኔ ለምሳሌ እንደዚህ ሲሆን ይሄኛው ቀኜ ነው፣ ይሄኛው ግራዬ ነው። እንደዚህ ስለሆንኩኝ ፊቴ ወደዛ ቢዞር ደግሞ እጄ ቀኙ ገታች ይሆናል፣ ግራው ከላይ ይሆናል ማለት ነው። አላህ እንዴት ቆሞ ነው ግራና ቀኝ ነው የተባለው? ሪፈረንስ ይፈልጋል። ግራና ቀኝ በራሱ ደግሞ ግራና ቀኝስ ማለት ምን ማለት ነው? አንድ አቅጣጫ ነው። አንድስ ግራና ቀኝ ምንድን ነው? ግራና ቀኝ አብሶሌት አይደለም። ፊዚክስ ተምራችኋል ብዬ አስባለሁ። ሪሌቲቭ ነው። ኢትስ ኖት አብሶሊት፣ ሪሌቲቭ ነው። ግራ የሚባል ነገር የለም፣ ቀኝ የሚባል ነገር የለም። አንጻራዊ ነው። ግራም ቀኝ የሚባል ነገር የለም። አንጻራዊ ብቻ ነው። ተፈጥሯን አንጻር የሚነገር ብቻ ነው። ከግዑዛን ከቁሳን አንጻር የሚነገር ነው። ትንሽ ፊዚክስ የተማረ ሰው ይሄን ያውቀዋል።
ግራና ቀኝ የሚባል ነገር ስለሌለ አንጻራዊ ስለሆነ እኔ እንደዚህ ቆሜ ይሄ ቀኝ ነው፣ ይሄ ከዚህ በኩል ቀኝ፣ ከዚህ በኩል ግራ እንዳልኩኝ ስዞር ደግሞ ከታች ቀኝ ከላይ ግራ ይሆናል። አቋቋሜ ራሱ ዳይሬክሽኑን ይቀይረዋል ማለት ነው። ቀኝና ግራ ለማለት አንጻራዊ ነው። አብሶሊት በሆነ ሁኔታ ቀኝና ግራ የሚባል ነገር የለም። ታዲያ አብሶሊት የሆነ ፈጣሪ ግራና ቀኝ እንዴት ሊኖረው ይችላል? አንጻራዊ ከሆነ ዳይሬክሽን ግራና ቀኝ ያለው ማለት ደግሞ እጆቹ ግራና ቀኝ ናቸው ማለት 1 ሜትር የሚራራቁ 2 ሜትር የሚራራቁ በማላቸው ሳይሜትሪካሊ ምን አለ ማለት ነው? የለያቸው የከፈላቸው ድንበር አለ ማለት ነው። ልክ እኔ እጄ፣ ደረቴ፣ እጆቼ ሁለቱም ግራውንና ቀኝን እንደከፈለው በመካከል ይሄ ቋሚው ነገር ግራና ቀኝን እንደከፈለው አላህ ግራና ቀኝ አለው ማለት በመካከል የሆነ እንደዚህ ቋሚ ነገር አለ። ከዛ ቋሚ ላይ የተሰካ ነገር አለ ማለት ነው። ይሄ ደግሞ ምን ያመጣል? ቀኙ ባለበት ግራው የለም፣ ግራው ባለበት ቀኙ የለም። ይሄ ደግሞ ምን ያመጣል? ፋይናይት አት ዘ ሴም ታይም ፋይናይት እንደ ፋይናይት መሆን አይቻልም። ስለዚህ አላህ ምን ይሆናል ማለት ነው? ፋይናይት ይሆናል። ፋይናይት ብቻ መሆን ሳይሆን በፍጡራን ኢንኮምፓስ ይሆናል። ይሄ ደግሞ የማን ባህሪ ነው? የፍጡራን። የፈለገ ግዙፍ ይሆን ትንሽም ይሆን ማተር አድርገው ይሄ ፍጡር ይሆናል። ሌላኛው የቁጥር ችግር፣ ጣቶች አሉት። እጁ ላይ ጣቶች ካሉ 2 እጆች መኖሩ ከኔ ጋር መመሳሰሉ፣ ግራና ቀኝ መኖሩ ከኔ ጋር መመሳሰሉ፣ 5 ጣቶች አሉት። 5 ፋይናይት ነምበር ነው። 5 የሚቆጠር ቁጥር ነው። 5 አላቂ ያለቀ ቁጥር ነው፣ ወይንም ደግሞ ያልቅ ነው። ተቆጥሮ የሚያልቅ ቁጥር ነው። ስለዚህ ያላጣት 1 2 3 4 5 ተብሎ የሚያልቅ ነው። አሁንም ፋይናይት እና ኢንፋይናይት በአንዴ መሆን አይቻልም። አላ ፋይናይት ይሆናል ማለት ነው። እጁ ደግሞ ምን አለው? ኢንድ ፖይንቶች አሉት። ስለዚህ የፈለገ ግዙፍ ነው ብትሉትም አላህ ምን ይሆናል? እስቲል አሁንም የሚያልቅ መጠን ያለው ይሆናል ማለት ነው። ሊለካ ሊሰፈር የሚችል ማለት ነው። ያ ሊለካ ሊሰፈር የሚችለው እጁ ላይ ጣቶች የተገጠሙለት ከሆነ እሱ ምንድነው ማለት ነው? የፓርቶች ስብስብ ነው። ያ የፓርቶቹ ስብስብ ደግሞ እኔ ፓርቶች ያስፈለጉኝ እጄ ጣት ያስፈለገው እጄ እንደዚህ መጨበጥ ማንሳት ስለማይችል እንዲያግዙት ነው። ስለዚህ አላህን አጋዥ ያስፈልጎት ነው ወይ ማለት በራሱ ማድረግ ስለማይችል ሁን እንዲህ ምናምን ብሎ ማድረግ ስለማይችል ጣቶች ለማንሳት ለመሸከሚያ ለመጨበጫ አስፈልጎት ነው ወይ 5 ጣት ያስፈለገው? 5 ብለን ለመቁጠር ፋይናይት ነምበር እንደተጠቀምን እነኚህ ፋይናይት ነምበሮች ፍጡር እንደሆኑ እንደተመለከት ነው ደግሞ 1 2 3 4 5 ለማለት ክፍተቶች አሉ። እነኚህ ክፍተቶች እርስ በርስ የተጠባበቁ ቅርብ የሚሆኑ ሩቅ የሚሆኑ አንዱ ከአንዱ ጣቱ ይለያያል ማለት ነው። 5 ብለን ለመቁጠር ዋን ወጥ ቢሆን ኖሮ 5 ብለን ባላልን ነበር። አይደንቲካል ስላልሆኑ ወይም በቁመት የሚለያዩ ወይም በመጠን የሚለያዩ ወይም በውፍረት የሚለያዩ ስለሆነ 5 ብለን ቆጠር ናቸው። በቁመት ከተለያዩ እችኛዋ ነስ የኛው ረጅም ከሆነ እዚህ መካከል ላይ ምን አለ ማለት ነው? አላህ የሌለበት ቦታ አለ ማለት ነው። ይሄ ትልቁ ላይ አላህ አለ፣ እዚች ጋር ግን አላህ የለም ማለት ነው። በክፍተት የሚለያዩ ከሆነ ደግሞ ክፍተቱ ላይ አላህ የለም ማለት ነው። እዚች አካባቢ ላይ በአላህ አካላት ውስጥ አላህ የሌለበት ቦታ አለ ማለት ነው። ፍጡር ያልሆነ ነው የሚሆነው ማለት ነው። አይ ፍጡር ያልሆነ ምን አለ? ክፍተት የሚባል ነገር አለ። ፍጡር ነው ከተባለ ደግሞ አላህ ከጊዜ በኋላ እጆቹ ድፍን የነበሩት ወይም ሰነጠቃቸው ወይንም ደግሞ የፍጡር አካልን ላዩ ላይ ገጠመ ማለት ነው።
አካላት የሚገጣጠሙበት ከሆነ ደግሞ እሱ መለያየቱ አይቀርምና የሚፈራርስ የሚበሰብስ ይሆናል ማለት ነው። በዚህም መሰረት ደግሞ ወደ ፍጡርነት ይገባል ማለት ነው እና አላህ በምንም ተአምር ፈጣሪ ሊሆን አይችልም። ስለዚህ እኛ መጽሐፍ ቅዱስ ላይ የእግዚአብሔር እጆች ሰሩኝ፣ ደገፉኝ፣ ክንዶቹ ደገፉኝ፣ የእግዚአብሔር ጣቶች ሰማዮች የእጆች ስራ ናቸው ምናምን እንደዚህ የሚሉት መጽሐፍ ቅዱስ በግልጽ በምን ይዘጋዋል? ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ሁሉ በማን ሆነ? ኮመንት ላይ ጻፉልኝ። ሁሉ በማን የሆነው? ከሆነውም እንኳን አንዳች ያለ እርሱ አልሆነም። በማን ነው ሁሉ የሆነው? ኮመንት ላይ ጻፉልን እስኪ። ሁሉ በእርሱ ሆነ ከሆነውም እንኳ ያለሱ አንዳች የሆነ ነገር የለም። በማን ነው የሆነው? በቃል። ስለዚህ ሰማይ የእጆች ስራ ናቸው፣ እጆች ሰሩኝ ፈጠሩኝ ምናምን ቢል ሁሉ በቃል ነው የተፈጠረው ማለት ነው። ሁሉ በቃል ነው የተሰራው ማለት ነው። ቆላሲያስ ምዕራፍ 1 ቁጥር 15 ላይ ሁሉ የሚታዩትም የማይታዩትም የእርሱ ስራ ናቸው። የወልደ ክርስቶስ። ኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱን እንመላለስ ዘንድ አስቀድሞ መልካሙ ስራ ለመስራት እግዚአብሔር በክርስቶስ ፈጠረን። ዕብራውያን ምዕራፍ 1 ቁጥር 2 ላይ ሁሉን ወራሽ ባደረገው በልጁ እኛን የፈጠረን እንደሆነ ሁሉ በልጁ እንደተፈጠሩ ዕብራውያን ምዕራፍ 1 ቁጥር 3 ይናገራል። ኢዮብ ምዕራፍ 33 ቁጥር 4-5 አካባቢ እስከ 6፣ መዝሙረ ዳዊት ምዕራፍ 33 ቁጥር 6 እስከ 7 ሰማዮች ሁሉ በማን እንደተፈጠሩ ይናገራል። በእግዚአብሔር ቃልና እስትንፋስ። ዕብራውያን ምዕራፍ 11 ቁጥር 3 ሰማዮች በማን ተፈጠሩ? ዓለማት በማን ተዘጋጁ ይላል በእግዚአብሔር ቃል። ስለዚህ እጆች አበጁኝ የእጆች ስራ ምናምን ቢሉ ወልድ የአብ ክንዱ የአብ እጁ ተብሎ ይጠራል። ቃል እርሱ ምን ተብሎ ይጠራል? ምን ተብሎ ይጠራል? ወልድ ምን ተብሎ ይጠራል? የአብ እጅ ክንዱ ተብሎ ይጠራል። እና ከዛ አንጻር የሚታይ ነው። ልክ ትንቢተ ኤርምያስ ላይ የእግዚአብሔር እጅ ለማን የእግዚአብሔር ክንድ ለማን ተገልጿል ይላል አይደለ? የእግዚአብሔር ክንድ ለማን ተገልጿል ይላል። ትንቢተ ኢሳይያስ ምዕራፍ 53 ላይ ማለት ነው። ዮሐንስ ሲመጣና ምዕራፍ 12 ላይ ዮሐንስ ምዕራፍ 12 ላይ ያንን ይተረጉመዋል ማለት ነው። ስለዚህ እኛ እንደዛ እናምናለን እንጂ ሁለት እጅ የተሰካለት ጣቶች ያሉት ጣት ካለ እንግዲህ ጠፍርም ይኖረዋል ማለት ነው። ከዛ ግራና ቀኝ የሆነ እንደዛ ነገር ይሄ ፍጡር አምልኮ ነው። እንደዚህ ብታመልክ ከሆነ ግራና ቀኝ ያለው እነኚህን የምታመልክ ከሆነ ሊትራሊ ፍጡር ነው እያመለክ ያለው፣ ፈጣሪ ነው አይደለም። እና ለዛሬ በቃ ነው ይመስላችኋል? ሰማንን እናመሰግናለን ቦስ። መልካም ምሽት። እሺ እፎይ እናመሰግናለን። ቃልዮት ያሰማለን። ታች ያላችሁ ኮፒሊንግ እያደረጋችሁ ያላችሁ ልዘምርልን። ቢኒያም ዘምራለሁ ብሏል። ቢኒያም አቶ ቢኒያም ይዘምራል። ቢኒያም አቶ ቢኒያም ምን አልከኝ? ቆይ ድምጼን ልዘምር ነው። ድምጼን ላስተካክል። ክቡራና ክቡራት ዘምር ዘምር አለኝ ልቤ ተነሳሳ፣ የአምላኬን ቸርነት እንዴት ብዬ ልርሳ፣ ያደረገልኝን እንዴት ብዬ ልርሳ። ደሳን ያለ ሁሉ ይዘምር ይላል። አሁን ይሄ ምን ይባላል መሰለ? ዜማ የሌለው ግጥም ይባላል። ያ እንደበት ሁሉ ያመስገን እግዚአብሔር።
ነገ ተነስቼ እዘምራለሁ። በቃ ቆይ አካውንቴ እዚህ ላይ ያለ ቅድም ነው የወጣሁት ከቲክቶክ ላይ ግን ስቲል ቁጭ ብሏል። ምን አስቦ ነው? ኧረ ጊፍት ከተሰጠኝማ በቃ እንደውም ሞቅ አለኝ ልዘምር። አንተ ሳትወጣ አልወጣም ዘምራለሁ እኔ። ቆይ አዲስ መዝሙር ወጀራሩ ጂድና ቡጁ ጂጃሁ ገንጂዱዱባ መሺሹ ሻሽካምዱ በቻይነኛ ነው የዘመርኩት። ትርጉም እናንተ ቻይናዎች ጌታ ይወዳችኋል እባካችሁ ምናምን እያለ ይቀጥላል። ጨርሰው እየተረጎምክ ማውንቾንቺያ ክንዱን ዘርግቶ ኑ ወደኔ ሸክማችሁ የከበደ ሃቺቻ አትጨነቁ ዳንጁኬ እኔ አሳርፋችኋለሁ። ባንጁጂ ሌሎች ሁሉም ጣዖት ናቸው። ዳንጁ ጂንጃ ጂጁጃ ሙስሊሞችን ብትሆኑ ሙሐመድን ያመናችሁ አላህ ሚባል ቲንዱንቴ ጆ ስለሌለ ሙሐመድ ጋነም ነው። ሩንጂጂጃ እባካችሁ ዲንዱምሃጂ አስተውሉ። ጆጂጃጂ ሙሐመድ ያመጣው ባርንጆጂ ባረብ ምድር ውስጥ ዱንዲንዳ በገነት 72 ሴት ዱንዲንዲ ኋማ አገኛለሁ ብላችሁ ሆሲሃ በትልቅዬ ገበቴ ጃንጆ ሀሂሳን በትልቅዬ ትሪ ወይንም ሳህን ጆ በንወይንዶ ወይን በትልቅ ኩባያ ጠጣለው። ሞኪኪ ሃባሺ ጆጀንጆ ሆዳችን ትልቅ እስኪሆን እንበላለን። ጆንጂ ሃባሺ ሆ ብላችሁ አትመኙ። ሲዛሲበጆ ይሄ ምድራዊ ነው። ጀንጃሂሾ ሙሐመድ ጀንሃባሺ ስለ ምግብ በመወትወት ሐውሹ ጂንጋን ገነት ትገባላችሁ። ሐውሺ ሹሹ ያለው ውሸት ነው። ንቁ ነቃበል በትልቅዬ ትሪ በትልቅዬ ሳህን በትልቅዬ ገበቴ ምግብ እበላለሁ ትልቅዬ ጋን የሚያክል ፍራፍሬ እበላለሁ ብለህ አትመኝ። ይሄ ለረሀብተኞች የምርጫ ቅስቀሳ ነው። በገነት እንደዚህ አይነት ነገር የለም። ለዛሬ ይበቃናል። ለማደሩ ላቢወል መፎይ ከመዝሙር ወደ መንዙመን የገባው ወይስ መዝሙር አለኝ ያልከው ይህን ነው እንዴ? እኔ እኮ አላውቀውም። አንተ ወረደለት እኮ ታውቃለህ። ወይ አከታትሎ መውረድ ጀመረ። አንዳንዴ እኮ እንዲያደርገኛል እኔ ታውቃለህ። ልዩ ራሱ እኮ ሳያስቡት አይደል? አሁን አውደ ምሕረት ላይ እኔን ስበክ ቢሉኝ ማለት ነው። አስበው አውደ ምሕረት ላይ ወጥቼ ስበክ ብባል ምናምን ብዬ ወዲያውኑ ሙሐመድ ታውቃላችሁ እንዲያርጎ ሰው ደንግጦ ከአንዳንድ ነው የምገባው። ለምሳሌ ሪያድ ሳሊ ላይ ትልቅ ምንድን ነው የሚያወራው ምናምን አውደ ምሕረት ላይ እንደውም እንትን ምንም ስለ እስልምና ሰምተው ማያውቁት ጋር ሄደ እኔን ነው ሰባኪ ማድረግ። 1 ደቂቃ እንዳወራው ታውቃላችሁ ቁርአን ላይ እንደዚህ ቦታ ሐዲስ እንደዚህ ቦታ ምንድን ነው የሚያሰማን ብለው እናገባን ስለ ቁርአን ይለዋል። ኧረ አይሉም ደንግጠው ምንድን ነው እሱ ቁርአን ምንድን ነው እሱ ምንድን ነው ይላል። በአንጻሩ ግን መስጊድ እኮ በደንብ ነው የሚሰበከው። ሙስሊሞች መጽሐፍ ቅዱስ ላይ ያሉ እኮ ነው የሚውሉት በዮሐንስ ወንጌል እና ቁርአኑ ስለሚቀፋቸው ነው። እነሱ ቁርአኑ ስለሚቀፋቸው እኮ ቁርአኑ ስለሚያስጠላቸው ግዴታ አይደል እንዳይዳ ቁርአኑ ስለሚደብራቸው መጽሐፍ ቅዱስን ሁሉ ጥያቄ አለኝ። አንተ
ከነብያችን አላት ላይ ወርደህ አታውቅም። ሁሌም ስለሳቸው እንዴ አናታቸው ስለ እምነት ሰብከህ አታውቅም። ሁሌም አሁን ጠይቂ፣ የረሱላችንን ስም ነው ጠይቂሽ። ምንድን ነው ስኩሩላ ሰውዬ ፊቱን ራሱ ደስ ይላል፣ ደስ ይላል። ይሄን ሰውዬ ፊቱን ራሱ ማየት ጺም ያሱና ነች። የኔን ኧረ በእናትህ ምግብ ሳምንት ሙሉ ነው የሚዘጋን። አንተን ስና የኔን ሸበላውን ፊት አስቀምጦ ለመሸቀል ነው ምንድን ነው ያልከው? የሆነ ሪከርድ ላይ የኔን ፊት ካየሽ ጤናማ ነው ይሄ እኮ። ለገነት ውስጥ ሄደሽ ሆዳም ሆናለሁ ከምትይ ቆይ የኔን ፊት አይተሽ ሳምንት ምግብ ካልበላሽ ጭንቅላት የሌለውን አላህ ደግሞ እያየሽ እንዴት ነው በትልቅ እየሳህን ምበዩ? አላህ አይታይም አባቴ። በገነት ውስጥ ታያለሽ። ሳላየውክ ብቻ ሳምንት ሙሉ ነው የሚዘጋኝ። ድምፅን ስለሰማሁ ደግሞ ወሩ ሙሉ ነው ማልበላው። በገነት ውስጥ ታይዋለሽ እኮ ኢንሻአላህ። ግን እሱን ስታይ ምግብ ምንድነው? እሱ አፒታይዘር ነው፣ የምግብ አፒታይዘር ነው እንደሱ። ቆይ በትልቅ እኔ ፈጣሪ እንደው ይታያል ቢባል እንደው ሊስን በገነት ውስጥ እሱ ዝም ብለሽ ከማየት ይልቅ በትልቅ እየሳህን መብላት እሱ ደብሮሻል ማለት ነው። በትልቅ እየኩባያ መጠጭ ከሆነ እሱ ለመደንዘዝ ፈልገሻል ማለት ነው። ሱራ 43 ቁጥር 71 አካባቢ ክፈተው እስኪ። አልፈልግም። እኔ ሰለኛ እኔ ጥያቄ ልጠይቅ ነው የገባሁት። እሱ እስከሚከፈት አይዳዬ እሱ እስከሚከፈት ካለህ ወይኔ ቢኒ ይቅርታሽ። ቀደም እኔ ምን ነው ስልኬ እንደሆነ አላውቅም። አይዳዬ አንዴ ካለህ ፊት ካለህ ህግ የእፎይ ፊት ይሻላል እያልሽ ነው። ለምሳሌ እናንተ ሳትበሉ ጾሙ ያላችሁ 12 ሰዓት ምናምን ነው አይደለም? ዘጊ ፊት ነው ያልኩት። ፊት አይተሽ አንድ ወር ሙሉ ረመዳንን እኮ ነው የምትጾሚው፣ አንድ ወር ሙሉ ፊቱን አይተሽ። ስለዚህ ይዘገኛል ፊቱን ሳይ እኮ ካለ ጾም ይሻላል ማለት ነው። ያለ ጾም እኔ ካላን አይደለም። ለምንድን ነው ፍጡርና አምላክን የምታገናኘው? ቢኒ ደግሞ ምን ትሉስ ነበር? ፊት አይቼ 30 ቀን ጾማለሁ አልበላም ማለት ይሻላል። አሁን ዝም ብለሽ ረመዳን የእፎይን ፊት ነው ያልኩት። የእፎይን ፊት ብታይ ወር ሙሉ ሳትበይ ትጾሚያለሽ ማለት ነው። ጥሩ እኮ ነው ይሄ፣ በጣም ጥሩ እኮ ነው። ቢኒ የፍጡርና ትዘገኛለክ ነው ያልኩት። አይ የፍጡርና የፈጣሪ ፊት ደግሞ አታመሳሰል ያልሽው። አዚደኩም የሚለው ማን ነው? ፈጣሪ አይደል እንዴ? ቃል እኔ ካንተ ጋር ማውራት ከጀመርኩኝ አንተ አታቆምም ክርክር። እሺ አዚደኩም የሚለው ግን ማን ነው ታውቂዋለሽ? አዚደኩም ይላል። አሁን ጥያቄሽ ምንድን ነው? እኔ ጥያቄ ማህልዬ የሚለው ላይ ማህልዬ የእስልምና መሰለሽ ሰለሞን ጡቶቿ ምናምን የሚል ነገር ስታገኝ ከቁርአን ጋር ተመሳሰለብሽ? ቁርአን የሚያነበብሽ መሰለሽ? ምንድነው አቢብ የሚያስቀው? እኔ ደስ አለሽ አይደል? ከቁርአን ጋር የሚቀራረብ አገኘዋልሽ? እሺ ቀጥይ። ሰውዬ እኮ ፖለቲካ አትስራ በእናትህ። እኔ የራሴን ጥያቄ ልጠይቅ ነው የመጣሁት። ቀጥይ። እሺ ይሄ ምንድነው ጥያቄ? ምዕራፍ 5 ቁጥር 5 ላይ ምንድነው ንገሪና። ክፈቱትና ንገሪን። መቼም ሴቶቻችሁ እርሻ ናችሁ፣ እራሷቸው በፈለጋችሁበት ቦታ ሚል አይደለም። ወይንም ደግሞ አይሻ እንደምትናገረው ሙሐመድ ብቻውን ወሲብ ያደርግ ነበረ እንደሚል እንደዛ ሚል አይመስለኝም። ከዛ ስፐርሙን በእጅ ጠርግለት ነበር እንደዛ ሚል ነው። ምን እንደዛ የሚያሳፍር ነገር አግኝተሽበት ነው? ጥያቄ አይደል እንደ ጠየቅኩ ያለሁት። ወይንም ደግሞ ፈትዋ ላይ እንደሚያስቀምጡት ሀቢብ ምንድን ነው ክፈት? ምነው አንተ ንገሪና በመጽሐፍ አፈርክ? ገና እንትን ሳልል ክፈትና አስረዳኝ ስለምን እንደሆነ። ለምን አፍራለሁ? ለምን ትሸማቀቃለህ? ክፈት መጽሐፍ ቅዱስ ነው። ሀሳቡን ንገሪኝ፣ ልክፈትልሽ። ሀሳቡ ምንድን ነው የሚለው ንገሪኝ። ለውዴ መከፍትለት ዘንድ ተነሳው፣ እጆቼ በደጅ መወርወሪያው ላይ ከርቤ ፈሰሱ ነው ፈሰሰ። ምንድን ነው ይሄ ነገር? ምንኛ ነው መጽሐፍ ቅዱስ ምንድን ነው የሚያወራው? ጎበዝ። አሁን ከርቤ ሲል
ሙሐመድ ስፐርሙን እጁ ላይ አፍሶ አይሜን ሱሬው ላይ በእጇ እንደምጠርገው እንደዛ ነው የተረዳሹ። ከርቤ ነው የሚለው ስፐርም አይደለም የሚለው በኋላ አይ ነው ሎጂክ። ኡስታዞችሽ እንዴት እንደሚቀጥፉ ስለማቀው ነው። ክፈተው ክፍሉን። ስፐርሙን በእጄ ጠረኩ እንደምትለው አይደለም፣ ከርቤ ነው ያለችው አይደለ? ዶላፍ ምክንያቱም እናንተ ጋር የሙሐመድን ሱሪ ስፐርም ነው የምትፈቀፍቀው። ላው ያፈሱ ከሳቸው አናት ላይ የራስህን መጽሐፍ አስረዳኝ። ወሬ ሌላ እኮ ላሳይሻ። ክፈተው። እሺ እቴ ሙሽራዬ ሆይ ወደ ገነቴ ገባው፣ ከበርቴን ከሽቶዬ ጋር ለቀመው አለች። እንጀራዬን ከማሬ ጋር በላው፣ የወይን ጠጄን ታስቆምኛለች። ጥያቄሽ የምትፈልጊው ላይ እንጀራዬን ከማሬ ጋር በላው፣ የወይን ጠጄን ከወተቴ ጋር ጠጣው። ባልንጀሮቼ ሆይ ብሉ፣ ወዳጆቼ ሆይ ጠጪ፣ እስክትረኪ ድረስ ጠጪ። እኔ ተኝቻለሁ፣ ልቤ ግን ነቅቷል። እኔ ምን ብያለሁ አለች? ተኝቻለሁ፣ ልቤ ግን ምን ብሏል? ነቅቷል። እቺ እንደ ሙሐመድ አስተምሮ ከሆነ ሙሐመድ ምን ብሏል መሰለሽ? ነቢያቱ እኔ ራሱ ብቻ ኮንሲደር አድርጎ ስለራስ መጽሐፍ አስረዳኝ። ስለራስ መጽሐፍ ንገረኝ። ለምንድን ከእስልምና ጋር የምትለጠፈው? የራስህን ሀሳብ የመጽሐፍ እስልምናን እያፈረስክ በዚሁ ሊዳ ፕሊዝ ስለጠቀሽ እኮ ነው ይጠቅመኛል። አትለጠፍና የራስህን ሀሳብ የራስህን እምነት ስበክ። እስልምና ላይ ሁሌም አትለጠፍ። ፕሊዝ መስፈርት ያደረገው ምንድን ነው? ሳትለጠፍ ማንም መመለስ አትችልም። ስለራስህ መጽሐፍ ሀሳቡን መመለስ አትችልም። እስልምና ላይ ሳትለጠፍ የራስህን ሀሳብ የመጽሐፉን እንትን አትለጠፍ። በቃ ረሱልን እያጠራክ አትለጠፍ። የራስህን መልስ ስጠኝ። ስለ እስልምና ስለ ራስህ እምነት ማብራራት አትችልም። የምትጠቅሱት ጥቅስ እኮ እስልምና እንደሚያፈርስ ስላሳያችሁ እኮ ነው። ማሜ ጩልሌው ራሱ ከሌሎች ፕሊስ ያመጣውልክ እኮ አይደል እንዴ? ጩልሌው ማሜ ምን ያስባል መሰለሽ? አይኔ ነው የሚጨፈነው፣ ልቤ ግን አይተኛም ነብይ ስለሆንኩ ብሏል። ስለዚህ እቺ ሴት ለምሳሌ እንዲህ እያለች ነው፣ ልቤ ነቅቷል እያለች ነው። ስለዚህ ነብይ ነች መስልምና አስተምሩ። ስለዚህ መሐመድ ብቻ አይደለም ማለት ነው። እኔ ብቻ ራሱን ኤክሰፕሽን አድርጎ የተናገረው ውሸታም ነው ማለት ነው። ኤኒዌይስ እህቴ ወዳጄ እርግቤ መደምደሚያ ሆይ የራሱ መጽሐፍ ቅዱስ ላይ የተጻፈውን ለምንድን ነው ቁጥር 5 ላይ አድርግላት። እሺ እሷ ወደ ምንድን ነው እሱ እዚህ ጋር ያለሽ ጥያቄ በውና ጥያቄ ሆነብኝን ራስክም ጥያቄ ሆነባል። አንብበዋ ምን ይላል? ለውዴ እከፍትለት ዘንድ አንቺ አቅርብ እንጂ ጥያቄሽን። ጥያቄውን እኮ አላቀረበችም። ቃል እንትን መስሏት እኮ ነው። አይ አቅርቢ ጥያቄሽን። እንደዚህ ፈሳሹ ከርቤ አንጠባጠቡ የሚለው እሷ እንግዲህ ሙሐመድ ስፐርሙን ያንጠባጠባል የሌለ ሳያል ቡኻሪ 260605 እንደዛ ስፐርሙን አንጠባጠበ የሚል መስሏት ነው። ከርቤ ፈሳሽ ሳጠራ ተመለስ መልስ። ለምን መጽሐፍ ያሸማቀቅህ ተጽፏል መጽሐፍ ቅዱስክ ላይ? ለምን እስልምና ላይ የተለጠፍክ እስልምና እንትን ያልክ መስሎክ እንትን የምትለው? እንዴት እንደምለጥፍሽ ላሳይሽ። ኡስታዞችሽ በስር ቁጭ ብለው እየተማሩ ስለሆነ ኡስታዞችሽ ከስር እየተማሩ እንደሆነ እንዴት እንደምለጥፍሽ ላሳይሽ። I often scrubbed the janaba from the garment of the messenger of Allah. ከአላህ መልእክተኛ ልብስ ላይ ስፐርሙን በእጄ ላይ ፈቀፍግ ነበረ። ሳያል ቡኻሪ 2605 አካባቢ ደግሞ ይንጠባጠብ ነበር ስፐርማቸው ይላል። አሁን ወደዚህኛው እንመለስና ወደ መጽሐፉ መልሰው ወጣች። ለውዴ ከፍትለት ዘንድ ተነሳው፣ እጆቼ በደጅ በመወርወሪያ ላይ ከርቤን አፈሰሱ፣ ጣቶቼ ፈሳሹን ከርቤ አንጠባጠቡ ይላል። ይህንን ይዙና ልክ ቀዳዳ ውስጥ ምናምን በቃ ብልቷ ውስጥ እንደዛ እንደጨመረ እንደዛ አድርገው ነው ኡስታዞቹ የሚቀጥፉት። ቀጣፊ ወራዶች። ነቢያችሁ ስፐርም ስለሚያንጠባጥብ ፈሳሽ ሚል ካገኙ የውሃ ፈሳሽም ከሆነ ስፐርም ብለው የሚተረጉሙት። ምኑን ልከፍት ስል መወርወሪያውን እንጂ ብልቷ ውስጥ ብልቱ ላይ ምናምን የሚላለው። ለውዴ ከፍትለት ዘንድ ተነሳው፣
እጆቼ በደጅ መወርወሪያ ላይ፣ በደጅ መወርወሪያ ማለት በመቀርቀሪያው ላይ በበሩ ላይ እሺ፣ ከርቤን አፈሰሱ። ጣቶቼ ፈሳሹን ከርቤ አንጠባጠቡ። ምኑን? ከርቤውን። ዝቅ አድርገው። ተውዷ ጋር ራሱ አልተገናኘችም እኮ። ዝቅ አድርገው። ቁጥር 4-3 አካባቢ አይ ቲንክ ውዷ በህልሟ ተኝታ አይታው ነበር። እሺ ከቁጥር 2 ጀምረና እስከ ቁጥር 6 ድረስ ይፈቷል በደንብ። ግቤ መደምደሚያዬ ሆይ በራሴ ጥል በቁንዳሌም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ አላት። ምን አላት? ክፈችልኝ አላት። እየጠየቃት ነው። ቀሚሴን አወለቀው። ገና አልከፈተችለትም። እህታችን አይዳ እንዳየሹ ክፈችልኝ እያላት ነው። እሺ ለምን ሮማንቲክ ነገር መጽሐፍ ቅዱሳችሁ ላይ ተጻፈ? ቆይ አንቺ ነሽ ሮማንቲክ ብለሽ እኮ ጭንቅላትሽ የዝሙት መንፈስ ስለተጠናወተው እንደዛ ስለተረዳሹ ነው። ቀሚሴን አወለቀው። እንዴት አጥበዋለሁ? ቆይ አዳምጪ። ሴቶቻችሁ እርሻ ናቸውና ረሷቸው የሚል እኮ አይደለም ይሄ። አይገናኝም። ጎበዝ፣ አይገናኝም። አየሽ፣ ይህንኛው ስለ እርሻ የሚያወራ አይደለም። አንቺን መሐመድ ወይን አብደላ እንደሚያርስሽ ቁርአን ላይ እንደተነገረው አይደለም ይሄ። አይገናኝም። እርሻ ናቸው ምናምን ጋር ያ ፈሳሽ ሲል መሐመድ ስፐርሙን ላዩ ላይ እንደ በሬ ሽንት እንደሚሸነው አይደለም ይሄ። ፈሳሽ የተባለ ሁሉ ስፐርም ብለሽ እንዳታረጉሚ። ቀሚሴን አወለቀው። አዳምጫ። እንዴት ለብሰዋለሁ? እግሬን ታጠበው እንዴት አሳድፈዋለሁ? ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወከ። አልገባም፣ ገና ውጪ ነው። እጁን በቀዳዳ ሰደደ። እንዴት ገና ነው የተነበበው ዛሬ ገና። ፕሊስ አዳምጪ። ለምን ትረብሹ? ስለ ኃጢአትና ተመልሶ ኃጢአት ስላለመስራት ሙግት የሚወራ ነው። ልብሴን እንዴት አሳድፋለሁ ስትል ደግሜ እንዴት ኃጢአት ሰራለሁ የሚል ነው እንጂ ልብሴን እንትን ብያለሁ ደግሜ እንዴት አሳድፈዋለሁ ስትል እንዴት ኃጢአት ሰራለሁ የሚል ነው። ኤኒዌይስ ሙሉ አውዱን ግን እንዲሁ እናንብበው። ለውዴ ከፍትለት ዘንድ ተነሳው አለ። እጁን በቀዳዳ ሰዷል አለች አይደለ? እሷ እኮ የለችም። ክፈችልኝ እያለ ገና ከውጭ ሆኖ እያንኳኳ ነው። አልመጣም፣ አልገባም እኮ ውስጥ አይደለም ያለው። ቤት ተዘግቶ ውጭ ሆኖ እሷ መኝታ ሆና እንደው እናንተ እንደምትሉት አይመጣውም እኮ ውጭ ነው ገና ያለው እሱ። አልከፈተችለትም፣ ቤትም አልገባም። ኦኬ። ለውዴ ከፍትለት ዘንድ ተነሳው፣ እጆቼ በደጅ መወርወሪያ ላይ ዝቅ አድርገው መወርወሪያ ላይ ከርቤን አፈሰሱ። ጣቶቼ ፈሳሹን ከርቤ አንጠባጠቡ። ለውዴ እከፍትለት ከፈተውለት በሩን። እሺ፣ ውዴ ግን ፈቀቅ ብሎ አልፎ ነበረ። ነፍሴ ከቃሉ የተነሳ ደነገጠች። ፈለገውት አላገኘውትም፣ ጠራውት አልመለሰልኝም። ተገናኝተዋል ከውዷ ጋር። እንደው አንቺ በምትይው እንሂድና እህታችን በሩን ከፍታ ስትወጣ ነበር ሰውየው። አንቺ በምትይው እንሂድና አይዳ አይምሮሽ እኮ ነው ሮማንቲክ ያደረገው። በር ስለመክፈት ፈሳሽ ሚል ስፐርም ብለው ጭነውብሽ ስለመጣሽ እኮ ፕሊዝ። እንዴ የምን ሮማንቲክ አነበብን አሁን? ፈሳሽ ሚል ስፐርም ብለሽ ጭነሽ ስለመጣሽ ነው። እዛ በር ክፈችልኝ አላት። መቀርቀሪያውን ልከፍት ስትል ቀሚስ ማውለቅ እያወራች ስለ ቀሚሴ አድፏል አላቆሽሸውም ማለት ሮማንቲክ ነው እንዴ? ልብሴን አውልቅ ያለ አሁን ደግሜ ያለ አልቆሽሸውም ማለት ይሄ ስለ ወሲብ ነው እንዴ? እንዲህ አይዳ ተይ እንጂ ምን ሆነሽ ነው? አንድ አካል ውጭ ሆኖ በር ሲያንኳኳ አለች። ውዴ እጁን ሰደደ በቀዳዳው አለች። ምንድን ነው? ምንድን ነው ሮማንቲክ? ቀዳዳው ነው ያለው። ቀዳዳው ውጭ ነው አይደለ? እሱ ውጭ ሆኖ ነው። በሩን ሲያንኳኳ ልቤ ተንሰፈሰፈ አለች እኮ። እንትን ተንሰፈሰፈ ምናምን እንደዚህ ፈሰፈ። አዘነችለት እኮ አዘነችለት። ያዘነችው ግን ሙሐመድ ልክ
አላህ ሲያሻሸው ልቡ እንደተሰፈሰፈው ወይም ጡቱ እንደተሰማው ሰውነቷን ነክቷት እንደዚህ ሳይሆን በቀዳዳ በር ሲመጣ ገና መጽሐፍ ቅዱስን አስረዳ። እናንተ ዝሙት አድርጋችሁ ስለሳላችሁት አይነው ዘ ሎጂክ ምን ይዘሽ እንደመጣሽ ፈሳሽ ሚል ስታነቢ ከርቤ ሚል ስታይ ሙሐመድ ስፐርሙን እንደሚያንጠባጥበው ቀዳዳ ሲባል ቀዳዳ የምታውቁት እናንተ ስትል ለመለጠፍ ሙሐመድ በቃ ላስወርደሽ ነው። ቀዳዳ ሲባል በእናንተ አስተምሮ ሴት እንደ ቤትኛውም ቀዳዳ ላይ ወሲብ አድርጉ ሚል ስላለ አስተምሮ ቀዳዳ ባላችሁ ቁጥር እስታችሁ እንኳን ወሲብ ማድረግ ትችላላችሁ። ቀዳዳ ብጅታችሁ ወይንም ደግሞ ወተርሜለን ሀባብ የሚባለው ቀዳዳ ብጅታችሁ ወሲብ ማድረግ ትችላላችሁ ስለሚል ቀዳዳ ባዩ ቁጥር ወይንም ቀዳዳ በተባለ ቁጥር ትዝ የሚላቸው የሴት ልጅ ብልት ነው። ፈሳሽ በተባለ ቁጥር ትዝ የሚላቸው ሙሐመድ ስፐርሙን ስለሚያፈስ ስፐርም ነው ትዝ ስለመጽሐፍ ቅዱስ አታስረዳ። ስለዚህ ኤኒዌይስ ጣልቃት ያንን እዛችሁ መጣችሁ እኛ ጋር ከዝሙት ጋር ሊያገናኝ መረራት ወጣችሁ። አያዋጣም። ይሄ ልጅ ካስኬድም ቀጥሉበት ትንሽና ይብቃል። ይህ ፖይንት በነገራችን ላይ ሙስሊሞች ጭንቅላታቸው ምን ያህል በቃ አይኖ ጡት ምናምን ቁርአን ውስጥ በደንብ ተጠቅሷል። የተጠቀሰው ግን ሜታፎሪካሊ የሆነ ሀሳብን ለመግለጽ አይደለም። ጡት ሲባል አንድ ሰው የወሲብ ፍላጎት ካለው ግዴታ የወሲብ ጡት ነው የሚታየው። ጤናማ ጭንቅላት ካለው ደግሞ ኮንቴክስቱ እንደአንብበው የሆነ ነገር ሊወስድ ይችላል አይደለ? የእናቱን ጡት መረዳት አለበት። የእናቱን ጡት ነው፣ የወሲብም ጡት ነው። ከሁለቱም አንፃር ሊጠቀስ ይችላል። ዋናው ግን ለምን ተጠቀሰ ነው ወሳኙ ፖይንት። እዛ ጋር የተጠቀሰው ይሄ በነገራችን ላይ ድንቅ ክፍል ነው። መኃልየ ዘሰሎሞን አንደምታችን ሲፈታው በጣም አስደናቂ ነው። ዮሐንስ ራእይ ላይ ነው ከበር ቆሞ የሚያንኳኳለው ከደጅ የሚለው የለም። ከእሱ ጋር አገናኝቶ ነው የሚፈታው ማለት ነው። ይሄን እዛች ጋር ሎክ እያደረገ ክርስቶስ ሲያንኳኳ ሴትዮዋ ቅድም እንዳለው እፎይ አንደምታው ላይ አንድም ራሴን አንተ አንጽቻለሁና ድጋሚ እንዴት አጸሰራለሁ ነው። አንድም ደግሞ ስንፍናን ነው። እኛ በኃጢአት ጠቂጠን ክርስቶስ በራችን ላይ ቆሞ እያንኳኳ፣ እኛ ግን ስንፍናችን ምንድን የሰጠችው ምክንያት ልብሴን አውልቅ ያለው እግሬንን ታጠቢ ያለው በአልጋዬ ላይ ተኝቻለሁ ሰበብ ደረደረች ተነስታ ላለመክፈት ጌታ በሯ ላይ ቆሞ እያንኳኳ። ይሄ ደግሞ የእኛ ባህሪ ነው። ክርስቶስ ሁሌ በራችሁን እነሆ በደጅ ቆሜ አንኳኳለሁ እያለ የልባችንን በር ቀዳዳ የተባለው አኮርዲንግ ቱ ዘ ኮንቴክስት በሩ ላይ እንደዚህ አለ። በአይሁዶች በር አሰራል ሄደን ግሪንትኑንም ማየት እንችላለን። እንደዚህ አይነት ቀዳዳ አለ። በዛ ውስጥ ለመክፈት እንትን ሲል ጊዜ ሲታገል አንጀቴን በላው ውስጥ የተላወሰ ነው የምትለው የዚህን ያህል ጥረት ሲያደርግልኝ በእንደዛ ነው ቤተክርስቲያናችን የምፈታው። እንደናንተ ወሲብ አይደለም። ሲቀጥል እፎይ ቅድም በደንብ አድርጎ አስቀምጦታል። ገና አልተነሳችም። አልጋ ላይ ሲያንኳኳ ተኝቻለሁ አለችው ክፈችልኝ ካላት በኋላ ከዛ በኋላ ነው መንጠባጠብ የጀመረው። ተንጠባጠበ ደግሞ የሚለው እናንተ እንደምትሉት ከርቤ ሳይሆን የክርስቶስ አምላክ ነው እኮ በሯ ላይ በቀዳዳው እጁን ሲከት ጊዜ ልባችን ውስጥ ትንሽዬ ክፍተት ለእግዚአብሔር ልክ እዚህ በር ላይ ያለውን ቀዳዳ ያክል በዛ ስንፍና ውስጥ ሆነ ትንሽዬ ርኅራኄ ለእሱ ያሳየችውን ርኅራኄ ስታሳይ በልባችን እንትን ውስጥ እግዚአብሔር ይገባል፣ በእኛ ውስጥ ይገባል የሚለውን ለማሳየት የቀረበ ነው። እኛ እንደዚህ ነው የምንረዳው። አያችሁት? ለምን አሁን አንድ ዝም ብሎ በዓለማዊ ምግባር ያለ ሰው ወይ ወሲብ ላይ ብቻ ትኩረት ያደረገ ሰው ይህንን ሲያነብ ኦኬ እንደዛ ተረዳው። እኛ ግን እንደዛ አንረዳውም። ይህንኑ ደግሞ ሙስሊሞች ጋር ወስደን ደግሞ አፕላይ ብናደርገው በጀነት ምን ታደርጋላችሁ? ጉች ያለ ጡት። እንደውም ሼኩ ሲያስተምሩ ባሰማችሁ ትደነግጣላችሁ። ወንዶች አልመረቀናችሁም እንዴ? ይቅርታ አድርጉልኝ፣ ሊትራሊ በጣም በብልግና ቃል አልሻፈዳችሁም እንዴ ብሎ እንደመናገር ነው። ወንዶች ብለው ኢቭን ቁርአን እያስተማሩ ስለ ጡት እያስተማሩ ይሄ እንደዛ አይደለም። እኛ ጋር ስብከታችን ይህንን አንድ ልታሰምሩበት ይገባል። በጣም ሙስሊሞች ይህን ፓርት ታነሱታላችሁ። እና አይዳም ሼህ ኢብራሂምን ጋብዝሻለሁ ስትመጪ አንድ ቀን። ቴንክ ዩ ቦስ። ቀዳዳ የሚለውን እዚህ ጋር አንድ ላሳያችሁ። ፎይ የነሱ መጽሐፍ ላይ ባይዘዌ ቅድም ቀዳዳ የሚለውን ነገር የምትለውን ነገር ነው። ምን ይላል መሰላችሁ? ሀባብ ወይም ቆዳ ወይም በጣዖት ውስጥ ቀዳዳ ቢያወጣና በውስጡ ቢያስገባ፣ በምን በዛ ቀዳዳ ውስጥ ቢያወጣና በውስጡ ቢያስገባ። ይህን እያነበቡ ቀዳዳ የሚለውን መጽሐፍ ቅዱስ ውስጥ እያዩ ሌላ ነገር ይመስላቸዋል። እና ቢያወጣና ቢያስገባ፣ በውስጡም ቢያወጣና ቢያስገባ በዝርዝር እንደገለጽ ነው በእጅ ማስተርቤሽን ከማድረግ እጅግ ምንድነው ቀላል ነው አልኩ ይላል። አይዳይ ከሰሮና ድክም ምትላለች ትስቃለች። ቀዳዳ ቢለው ትዝ ያላት እሷ ቀዳዳ ቢል ሁሉ
እኛ ጋር ወሲብ መስሏት ነው። ቀዳዳ ሚሊዮን ካያችሁ መሐመድ ፈሳሹን ያንጠባጥባል ስፐርሙን ያንጠባጥባል ስለሚባል ለዛ እየመሰላቸው ነው። ውረዱ ተኙ። እንዴ 3 ሰዓት ሆነብኝ እኮ በኢየሱስ። እሺ ቃላት ያሰማል። መልካም አዳር። በቃሽ የሆነች ነገር ልን ነበር። በቃ ባልሽ ትንሽ አታውቃለህ፣ ትንሽ አቅም በጣም ታላቃችንን ካሰማን እዚህ 2 ቁጥርና 3 ቁጥር ላይ ያለውን ለአይዳ ልንገራት። አይዳ እየሰማሽ ከሆነ ይሄ ምክንያት ነው። እግዚአብሔር መጥቶ ወይም ኢየሱስ መጥቶ እኛን እንግዲህ ወደ መንግስቱ በሚጠራን ጊዜ ኑ በሚለን ጊዜ ምክንያት የምንደረድረው ነው። ልብሴን አውልቄያለሁ፣ እግሬን ታጥቤያለሁ፣ እንዴት አሳድፈዋለሁ እያለን እግዚአብሔር በሚጠራን ጊዜ በልባችን ሊገባ እግዚአብሔር ሊያጥርተን በሚገባበት ሰዓት ላይ ሊገባ በሚልበት ሰዓት ላይ የምናቀርበው ምክንያት ነው። ምክንያቱም በር ላይ ቆሞ እኔ ክፈችልኝ አላት። ዝናብ እየመታኝ ነው ሲላት እኔ ተኝቻለሁ አለች። ልቤ ግን ነክቷል። የውዴን ቃል ነው፣ እርሱ ደጁን ይመታል። እህቴ፣ ወዳጄ፣ ርግቤ፣ መደምደሚያ በራሴ ላይ ጠልቋ። ቆይ ስሚ አንዴ። በቆንዳላዬ ላይም የሌሊት ነጠብጣብ ሞልቷልና ክፈችልኝ አላት። እሱ ሲላት እሷ ምን አለች? ቀሚሴን አውልቄያለሁ፣ እንዴትስ እለብሰዋለሁ? እግሬን ታጥቤያለሁ፣ እንዴትስ አሳድፈዋለሁ አለች። ስለዚህ ክርስቶስ በልቧ ሊገባ ነው። ቀዳዳ የተባለው ልብ ነው። ገብቶሻል? በልባችን እግዚአብሔር ይገባል። በልባችን ነው የሚገባው። ስለዚህ በልባችን ሊገባ ጥያቄ እየጠየቀ ውጭ ላይ ቆሞ ቅድም ዴቭ እንዳለሽ በዮሐንስ ራእይ ላይ ማንም ሰው እሺ ቢኒዬ ሁለቱ ታማቾቹ የወሰለቱት ሁለቱ ታማቾቹ አይዲያ ይሄኛው ሳይመለስልሽ ሌላ ቦታ ትጂ እዚህ ጨርሽ። ክርስቶስ በር ያንኳኳል። ማንም ሰው በሩን የሚከፍትልኝ ካለ እኔ ወደሱ እገባለሁ ይላል። ስለዚህ በር ላይ ቆሞ ክርስቶስ ያንኳኳል። አባታችን ስለሆነ በርህራሄ ነው የሚያየን። በእርግጥ ይሄ ክፍል በወንድና በሴት በፍቅረኛሞች ተደርጎ የተሰራ ነው። ለክርስቶስና ለቤተ ክርስቲያን ነው፣ ለወንድና ለሴት አይደለም። ስለዚህ ክርስቶስ መጥቶ የልባችንን በር ለመክፈት በር በሚያንኳኳ ጊዜ እኛ ምክንያት እየሰጠን እንደዚህ እንዳንል የተነገረ ነው። እንደዛ አለች። ከዛ በኋላ ግን ክርስቶስ ፈቀቅ ካለ በኋላ ተነሳች፣ በር ከፈተች። እሱ ግን ሄዷል፣ ፈቀቅ ብሏል ማለት ነው። ስለዚህ ጊዜ ያለን ነው፣ ለሁላችንም ጊዜ ያለን። ክርስቶስ እስከ መቼ ነው የሚጠብቀን? እስከሚጠብቀን ይጠብቀናል። ተመለሱ ይለናል። በኋላ ግን ፈቀቅ ካለ በኋላ ጊዜ ካለፈ በኋላ ግን ክርስቶስን በር እንደ ማንኳኳት በሮማንቲክ ሳይሆን መገለጽ አይችልም። እንትን ውስጥ መጽሐፍ ቅዱስ ውስጥ ብዙ አይነት የለም እንዴ? እሷ ቤት ብቻ ነው ያንኳኳው። አይዳዬ ችግር የለውም። ሮማንቲክ የሆነው ምን የሚለው ነው? ምንድን ቀሚሴን አውልቄ እንዴ ፈሰሰ ምናምን እንዴ ምን ነው? እሱ ምክንያት ነው እኮ እሷ ቤት ብቻ ነው ያንኳኳው። ቆይ ስተኝ ቀሚስሽን አውልቀሽ ነው እስከነ ልብስሽ ነው? እስከነ ልብሴ። አሃ ከዛ ቀንን ለብሰሽ ለብሰሽ ነው የምትተኘው። ትረግጂበታለሽ። ከዛ ቆይ ይቻላል። ቃል ስጋ ሆነ። እኔ ከአንተ ጋር ማውራት አልፈልግም። አንተ የሙስሊም ሴቶች ለዚህ ነው ለካ ላብላብ ምናምን የሚሸጡት እስከነ ልብሳቸው በተኙበት እየወጡ አላልክም? ስለ ሙስሊም ጽዳት ልታወራ ነው እንዴ? ተው እሱ ተቀብሮ ከብኖ ይብሰል ነው ምናምን አሉ። አይዳ ቀሚስሽን ለብሰሽ የመጽሐፍ ቅዱስን ጽሑፋት ለምን ከኔ ወጋ ታገናኘዋል? ቆይ ቃል ለብሰሽ ተኝቻለሁ ልብሴን አውልቄያለሁ አንድ አካል ስላለ ሮማንቲክ ነው ማለት አይደለም። ፕሊዝ ቃል ለብሼው አልኩትን አላልኩም። ቀሚስ ለብሼው ተኛው ነው ያልኩት። ሰው ልብሱን አውልቆ የሚተኛው ቀሚስ ለብሷል ለብሰው የሚተኛው ታወቃል። ብርድ ብርስ ፈለገውን ለብሶ ይተኛል። ደግሞ እንትን ነው ፈለገውን ለብሶ ይተኛል። እንደው እንበልና በአንቺ ብንሄድ አንቺን ሎጂክ እንቀበለው ብንል ሮማንቲክ ምን ማለት ነው? ኦኬ እኔ ለምሳሌ ሰንበዲ ቢጠራኝ በር ክፈት ተኝቻለሁ ልብሴን አውልቄያለሁ ሱሬን አውልቄያለሁ ብል እያባለኩ ነው? ብልግና ነው ማለት ነው? በብልግና ቃል ተናገርኩ ማለት ነው? በምንኛ ጫሜን ልብሴን አውልቄ ተኝቻለሁ ማለቴ ብልግና ነው? ማን ነው ያለው? ማለት ጭንቅላታችሁ ኦብሰስድ አይሆን በዝሙት። እናንተ እኮ ሙስሊሞች ምንድን ነው እያንዳንዱን ነገር ሴክሹዋላይዝድ ስላደረጋችሁት የሚታያችሁ ነገር ሁሉ አንድ ሰው ተኝቻለሁ ልብሴን አውልቄያለሁ ካለ ዝሙት ነው። ትዝ ይላል። በቀዳዳው ሰደደ አንጀቴ ማለች።
ቀዳዳው የት ነው ታዲያ? አንቺ ቀዳዳ ሲባል ቅድም እንዳሳየሽ ሀቢብ ቀዳዳ ውስጥ ብልታችሁን አስገቡ አስወጡ ሚል ስላለ ቀዳዳ ሚል ካያችሁ ስቲል አሁንም ትዝ ቢላችሁ ዝሙት ነው። ለምሳሌ እኔ ተኝቻለሁ ምናምን እያልክ እንትን አትበል። ሰንበዲ በሩን አንኳኳ ክፈትልኝ አለኝ። ከዛ ስላልሰማ ተኝቻለሁ፣ ልቤ ግን ይሰማል ነቅቷል። ሚለኝን በከፊል እየሰማሁት ነው፣ አይኔ ግን አቅቶታል እንበል። ከዛ ለመክፈት በቀዳዳ ታገለ፣ መበርበሪያውን ነካ፣ አልቻለም፣ ሄደ። ተነስቼ ልከፍት፣ እኔ ደግሞ ሲታገል ስላየው ልከፍትለት ተነሳው እንበል። እሺ ውዴ፣ ለምንድን ነው ሴት ቤት ሄደው ሂዶ ያንኳኳው? እሺ ለምን ነበር? እመልስልሻለሁ፣ ተረጋጊ። ከዛ ልከፍትለት ስል እሱ ግን ፈቀቅ ብሏል፣ አጣሁት፣ አላገኘሁትም። ምንድን ነው ከዝሙት ጋር የሚያገናኘው? ምንድን ነው የሚያገናኘው? የሴት ቤት ስለሄደ ቀዳዳ ስላስገባ፣ እሷ ደግሞ ምን አለች? ቆይ በመጀመሪያ እንደው አንቺ ባልሽው ሎጂክ እየተቀበልኩሽ ነው እየሄድኩ ያለሁት። አምላካችን ሴት ጋም ወንድ ጋም ብሎ ነገር የለውም። ምክንያቱም ገላትያ ምዕራፍ 3 ቁጥር 8 እንደሚናገረው ወንድ የለም ሴት የለም፣ በክርስቶስ ሁላችን አንድ ሰው ነን። የእኛ ጌታ ሴቶችን የሚጸየፍ የሚንቃቸው አይደለም። ወንዶች ጋር ብቻ አዳምጭ። የእኛ አምላክ ድንገት ይመጣል። አዳምጪ ፕሊስ። እነኛ ጥያቄ እንድትጠይቅልኝ ፕሊስ። ያ ጭንቅላት የሌለው አላህ ሴቶች ጋር ቢመጣ ደንግጣችሁ ተሸሽታላችሁ። ጭንቅላት ስለሌለው ስለሚያስፈራ ሆረር ስለሆነ ለሴቶችም አይደለም የሚገለጠው ለወንዶች ነው። የእኛ አምላክ ግን ነቅታችሁ ጠብቁ ይብሏል። ለሁሉም ነቅተው እንዲጠብቁ እንደውም ማቴዎስ ወንጌል ምዕራፍ 24 ላይ እነኛ መብራታቸውን አዘጋጅተው ቆይ አዳምጪ፣ ዘይታቸውን እዘው ልብሳቸውን አጥበው የሚጠብቁት ሴቶች ናቸው። ሴቶች አሉ ይቀበሉት ሙሽራውን። ስለዚህ በምሳሌ የተነገረ ነው። ትክክል። አይ ወንዶችን እንጂ ሴቶችን የሚባል አምላክ የለንም እኛ። ሴትንም የፈጠረ ወንዱንም የፈጠረው እሱ ስለሆነ እናንተ ሲመጣባችሁ እኛ ሴቶች ነን ሂድልን ልትሉት ትችላላችሁ። ምክንያቱም ጭንቅላት የሌለው እግር ብቻ አምላክ ስለሚቀፋችሁ ሴቶች ልፈሩ ስለምችሉ፣ ወንዶቹ ፈርጠም ያሉት ካልሆኑ እንዴት ነው እሱ አምላክ ነው ብለው ሊቀበሉት የሚችሉት? እሱንም ወንዶቹ የሚክዱት። አክቹዋሊ እኔስ እኛ ጋር ግን አልመለስክም። አልተገለጠም። እውነት አልመለስክም። የለም እና ተደበክ። እንደዚህ ሰዎች ግን ከባድ ነው። ለማንኛውም መልካም አዳር። አይዳ በነገራችን ላይ ኢትዮጵያ ተደፈረች ቢባል ማህፀን አላት ብላ ነው የምትረዳው ማለት ነው። በቃ ከባድ ነው። ምንም ሜታፎሪክ የሚባል ነገር መውሰድ አይችሉም እና ከባድ ነው። ኢትዮጵያ ተደፈረች ሊባል ይችላል እኮ። ኢትዮጵያ ድንግል ነች ተደፈረች ቢባል ሰው ነች ብሎ ልትረዳው ነው ማለት ነው። ሰው ኮንቴክስቱ ከእንደዛ አንጻር ነው ስማ ያወስዱት። ቀዳዳ በጅተህ ማንኛውንም ነገር ወሲብ አድርግ ከተባለ አብደላ ወይም ሙሐመድ ፋታና ግርሚ ደናደር አይወጣም አይወጡም እንደ